የማውቀው አሁን ገና ነው ልጄ እሷ ጋር እንደሆነ ከናንተ ማንን እንጠራጠር አልችልም። የከመራችሁትና ሴራችሁ ነው እውነቱ ሊወጣባችሁ ሲል ይሄን ነገር አድርጋችሁ እኔ አብርሃም ግራ ይገባኝ። ምን አይነት እውነት ይወጣል እኮ ምንም የሚወጣ እውነት የለም። አንተ የምትለው እውነት ልጇን መደበቋ ሊታወቅባት ሲል ሊነቃባት ሲል ልጇን እሺ ደበቀች። ከዛ ምንድነው ካንተ የምታተርፈው? ልጇን ደብቃ አንተ ጋር ካልተገኘ ያንተ ስም የሚጠፋበት ምንም ምክንያት የለም። ወይም ደግሞ ያንተን ስም የምታጠፋበት ምንም አይነት ምክንያት የለም። አትችልማ እንደዛ ልጇ እሷ ጋር ከሆነ እሷ ደብቀው ከሆነ አብርሃምን የወሰደብኝ ብላ ብትመጣ እንኳን ልጇ እሷ ጋር እስካለ ድረስ ከየት ልታገኘው ትችላለች? ከቡዜ አትወስደው ካንተ ጋር በዙሪያ ካሉ ሰዎች እሷ ከተጣላቻቸው ወይም ደግሞ አንተን የሚደግፉ ሰዎች ጋር ሄዳ ልጇን አስቀምጣ ይሄው እነሱ ጋር አገኘው አትል አይደለ? ምንድነው እስኪ እኔ እኮ ግራ ገባኝ። አሁን ልጁን ሩታ ደብቃ ከሆነ አብርሃምን የወሰደው ልጄን ወይም እነ ቡዜ ናቸው የወሰዱት ብላ እስከ መጨረሻው ድረስ እንድትሄድ ሊያደርጋት የሚችል ነገር ምንድነው? ምንም የለም እኮ በቃ አክስት ነኝ ብላ ነው መታ የወሰደችው የሚል ነገር ቡዜ ጋር እንዲወስዳት አደረገ በቃ። ከዛ ያንተም ደግሞ ነገሩን ችላ ማለትና ምንም አለመምሰል እንድጠረጥር አደረገች። አሁን እዚህ ጋር የማስመሰል የምናምን ጉዳይ አይደለም። በቃ አንድ እናት ለልጇ በቃ እየከፈለች ያለችው ዋጋ ነው። በቃ ለልጇ ስትል ያደረገችው ነገር ነው፣ ሌላ ምንም አይደለም። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ላገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ይሄ ደግሞ ከአብርሽ ጋር ስለተነጋገሩ ከቡዜ ጋር ያ ነገር በእኔ ቤት ማስቆሜ ነው። እሱ ማለት አሁንም ቢሆን ደግሞ የነገርኩሽ ነገር ካንቺ አንግስ ብረዳው ልክ ነሽ። እንዴት እንደሆነ ታውቂያለሽ ስለነበረ ሩታ ምንም ልክ አይደለችም። በነገራችን ላይ ምንም ልክ የሆነችው ነገር የለም። ምንድነው ልክነቴ? ምንድነው የምታስተባቢው? ሳትነግርሽ ልጅሽን ወስዳ እንደዚህ ጭንቀት ውስጥ ከታሽ እንደገና ሄደሽ ከነዛ ሰዎች ጋር እንድትጣያ አድርጋሽ ምንድነው ባንቺ ሳይዶኝ ሳስበው ነገሩ ልክ ሊሆን ይችላል። ምንም ልክ የሆነ ነገር የለም። ምንድነው አንቺ እንደዚህ ልፍስፍስ የሚያደርግሽ? ቆይ ምንድነው እንደዚህ ተስፋ እንድትቆርጪ ያደርግሽ? ማንም ሰው በህይወቱ ላይ አንቺን ሳያስፈቅድ ምንም ነገር የማድረግ መብት ለምንድነው የምትሰጫቸው አንቺ? እስከ መቼ ነው ህይወትሽን እንደዚህ የምትመሪው? ነገም እነሱ መተው ይወሰዱ። ዛሬ እሷ ላይ ጠንካራ የሆነ እርምጃ ወይም ደግሞ ንግግር መናገር ካልቻልሽ ነገ እነሱ መተው የማይወስዱበት ምንም አይነት ምክንያት የለም። ዘምድና ሌላ፣ አክስትነት ምናምን እህትነት ሌላ ጉዳይ ነው። በነገራችን ላይ ከልጅ በላይ ከልዑል በላይ በህይወትሽ ውስጥ በአሁን ሰዓት ሊበልጥብሽ የሚችል ምንም ነገር የለም። እዛ ጋር እነሱ እያስፈራሩ ስለሆነ ልጅ እንወስዳለን እያሉ ስለነበረ እኔ ደግሞ በእኔ ቤት ማሸሽ ነው። ገብቶሻል አይደል? ያልነገርኩሽ ደግሞ ምክንያት ተውጫለሽ ብያስብ እኔ እንጃ ትልቅ ሰው ነሽ አይደለ? እኔ እንጃ ማገናዘብ ማስተዋል የምትችይ አይነት ሴት ትመስይኛለሽ። ከሁሉም ከነሱ በእድሜም ትልቅ ነሽ ብዬ አስባለሁኝ። እናትም ነሽ ብዬ አስባለሁ። እንዴት ነው ልጅን አንቺ ተደብቀሽ ወስደሽ እንደ ትናንትና ቡዜና ዴቭ መተው ልጅን ስጭን ምናምን የሚል ሰጣ ገባ ውስጥ ገብተው ከሩታ ጋር ብዙ ቃላት ተለዋውጠው እንደነበረ እያወቅሽ እንደገና አንቺ ደግሞ በማግስቱ መተሽ ሳትነግሪያት ልጇን ደብቀሽ መውሰድ ምን ማለት ነው? እቺ ልጅ ምን እንድታስብ ነበር የፈለግሽው? አንቺ ሳትናገሪ መውሰድሽ በአብርሃምና በሷ መካከል ምን አይነት ነገር ሊፈጠር እንደሚችል አታቂም? እቺ ልጅ የሆነ ነገር ባደረገች ቁጥር ስሟ ለመጥፋት ለመሰደብም ብዙም ነገር ለመባል ቅርብ እንደሆነች ታውቂያለሽ። ይሄንን ማድረግሽ ለሷ ጥቅም ነው ወይስ ጉዳት ነው? ሊጎዳት እንደሚችል እያወቅሽ ታዩ። እሷ ሄዳ ያልወሰዱ ሰዎችን ወስዳቸዋል ልጄን ምናምን ማለቷ ብቻ ሳይሆን አንቺ ከሷ ላይ ልጇን ደብቀሽ መውሰዷ እቺ ልጅ የሆነ ነገር ብትሆንስ? እንደ ሴት ወይ እንደ እናት ቆም ብለሽ አስቢው። ልጇን ተደብቀሽ ወስደሽ ምንድነው የጠቀምሻት? ተንኮል አስቤ አይደለም እንትን አስቤ አይደለም እንዴ? ከአንዲት እናት ስር 1 ዓመት ያልሆነውን ልጅ ሰርቀሽ ወስደሽ እንደገና እሷ በዛ ድንጋጤ ውስጥ የማይሆን ነገር ብትሆን እንደገና ደግሞ ቡዜና ዴቭ መተው ልጅሽን ስጭን ምናምን የሚሉ ሰጣ ገባዎች ማዕከላቸው ስለተፈጠረ አብርሃምን ያስወሰደብኝ እነ ቡዜ ናቸው የወሰዱት ከማለት ውጪ እነሱን ከመጠርጠር ውጪ ሌላ ሰው ልጠረጥር ወይም ሌላ ሰው ነው የወሰደብኝ ብላ ልታስብ እንደማትችል እያወቅሽ በዚህ ጉዳይ ሄዳ ከነሱ ጋር ልትጋጭ እንደምትችል እያወቅሽ አብርሃም ሩታ ላይ ትንሽዬ ነገር እንደሚፈልግባት እያወቅሽ እንዴት ነው ሳትነግሪያት ልጅ ይዘሽ የምትሄጂው? በግ ነው እንዴ? ፍየል ነው እንዴ ይዘሽ የምትሄጂው? ጤነኛ የለም እንዴ? ቆይ በዙሪያችሁ አንድም ነገር ቆም ብሎ ማሰብ የሚችል ሰው የለም? ከትንሽ እስከ ትልቅ አይምሮ የዞረ የሆነ አንጎላቸው የተበጠበጡ ሰዎች ናቸው እንደ ያሉት። የምሬን እኮ ነው። ከቡዜ ጋር ተጣላች፣ ከአብርሃም ጋር ተጣላች፣ ከሄርሜላ ጋር ተጣላች። ምን ልጅ ነዋ ነገሩ፣ ልጅ ነዋ። ምንም ማድረግ አይቻልም። በነገራችን ላይ እናንተም ደግሞ ተረዷት። ባትደግፏትም ባትወዷትም አንዳንድ ጊዜ ደግሞ ነገሮችን በፖዚቲቭ መንገድ እንደ እናት በቃ አንድ ልጅ እንደተወሰደባት እናት ሆናችሁ ነገሩን ለመረዳት ሞክሩ። ተውት ሌላውን ነገር፣ ሌላ ማትደግፉትን ወይም ብቻ ሌላ ሩታ ማትመቻችሁ ምናምን ነገር ወደ ጎን ተውትና እንደ እናት ግን እቺ ልጅ እንደው ምንም አላደረገችም።
በነገራችን ላይ እኔ አባት እሷ እናት ሆና ነው አይደለ? እኔ እንደ አባት አክስቴ ወይም ብቻ ዘመዴ ልጄን ሳትነግር ወስዳ ግን የምጠረጥራቸው እነ አብርሃም እነ ቡዜ እነ ሄርሜላ ቢሆኑ ምን ላደርግ እንደምችል አውቀዋለሁ። ልጅ ነዋ እንዴ ምን ሆናቸዋል? እቺ ልጅ እኮ የተወሰደበት ዕቃ የሆነ ነገር አይደለም እኮ በዕቃ አይደለም የጠረጠረቻቸው በልጇ ነው እኮ እንደ ትናንትና ሲሏትና ሲናገሯት የነበሩት ነገር ልጅሽን እንውሰድ ማሳደግ አልቻልሽም ለልጅሽ የሆነ አትመጥኝም አይነት ነገር በቃ እያሳደግሽው አይደለም ምናምን ልጅሽን እንውሰድብሽ አይነት አማርኛ ሲወራባት የነበረች ሴት ማን ልትጠረጥር ትችላለች? ከነሱ ውጪ ማንን ትጠርጥር እቺ ልጅ? እስኪ አንዳንድ ጊዜ ቆም ብላችሁም ነገሮችን ለማሰብ ሞክሩ። ተውት ሌላውን ነገር። ይሄ ነገር ግን የልጅ ጉዳይ ነው። በነገራችን ላይ የነሱ መጣላት፣ እሷ እሱን መከተል፣ እሱ እሷን መከተሉ፣ እሷ እሱን መተው አለመቻሏ፣ እሱም እሷን መተው አለመቻሉን ምናምን ነገር በቃ በሄርሜላ በእሷና በአብርሃም መካከል የሚፈጠረውን ተውትና እንደ ልጅ ደግሞ አስቡት። ልጅ ስለሚባል ነገር አስቡ። ቀላል አይደለም የተደረገው ነገር እንዴ። ምንም ነገር ልትችል ትችላለች። ምንም ነገር ደርሶባት ሁሉን ነገር ልትተው ትችላለች። ትታለችም ብዙ ነገርም ይቅር ምህረት አድርጋ ይቅር ብላለችም አይደለ? ብዙ ነገር ሆኖባት እንዳልሆነባት ሆና ዝም ብላ የለ። በልጅ ጉዳይ ግን ዝም እንድትል ፈልጋችሁ ከሆነ ተሳስታችኋል። ልጇን ራሷ ወስዳ ደብቃ ነው ተመሳጥራ ነው ምናምን እንዴት ህግ ቦታ ሄዳ የውሸት ነው ልጁን ራሷ ደብቃ ሰው ወስዶብኛል ብላ የሰው ስም የምታጠፋው? ፖሊስ ጣቢያ ድረስ ሄዳ መጥሪያ እስከ ማምጣት የደረሰችው ራሷ ልጁን ደብቃ ነው? እንዴት ነው የምታስቡት? አንዳንድ ነገሮችን ባላንስ ለማድረግ ሞክሩ። የሆነ ፖዚቲቭ ሳይዱንም ለመናገር ወይም እውነታውንም ለመናገር ሞክሩ። ሁሉም ነገር ላይ ሩታ ጥፋተኛ፣ ሩታ እንደዚህ ለማለት አትቸኩሉ። ምንም ያደረገቻችሁ ነገር የለም። እውነት ካላችሁና መናገር የምትችሉ እኛ የማንም ደጋፊ አይደለንም፣ ግን እውነቱ ይሄ ነው የምትሉ ከሆነ እውነቷን መናገር። እኔ ሄርሜላን ስናገር እውነት ኤቪደንስ ስላለኝ እውነት ስላለኝ የምናገርበት ምክንያት ስላለኝ ነው የምናገረው። እዚህ እንደምናገራት ምናምን ብቻ አይምሰላችሁ። በቃ ትክክል እንዳልሆነ የሚመጥናት ነገር እንዳልሆነ እያደረገች ያለችው ከዚህ ነገር ውስጥ እንድትወጣ እዚህ እናንተ ፊት ለፊት ብቻ ሳይሆን ፐርሰናል ለራሷም ነግሬያታለሁ። ለሷ ምንም አይነት ጥላቻ እንደሌለኝ እዚህ ጋር ለምናገረው ነገር እንዳይደብራት በቃ እኔ ከሷ ጋር ፐርሰናል ግጭት ኖሮኝ እንዳልሆነ ነግሬያታለሁ። እናንተ ናችሁ እንደዚህ የምታስቡት። ለዙ ልረዳችሁ አልችልም። ምንም ማድረግ አልችልም። እናንተ ለተመቻችሁ ወይም ለወደዳችሁት ብቻ ሰው ጎን እንጂ መቆም የምትፈልጉት ከእውነት ጎን አይደለም። እዚህ ጋር የምናወራው ስለ እውነት እንጂ ስለሆነ ሰንበዴ አይደለም። ሩታ ሄርሜላ ምናምን አይደለም። አይመለከተንም እሱ። ግን እዚህ ጋር ስለመጣው ሐሳብ ደግሞ መወያየትና ትክክል የሆነውን ትክክል ያልሆነውን ደግሞ አይደለም በቃ ስርዓት ያልሆነውን ደግሞ ስርዓት አይደለም በቃ ብለን መጋፈጥ መቻል አለብን። ካልሆነ ነገ በእኛ ህይወት ያ ነገር ሲደርስብን ከኛ ጎን የሚቆምልን ሰው ነው የምናጣው። ስለዚህ እቺ ልጅ አንደኛ በልጇ መጡባት፣ ሁለተኛ ደግሞ ልጇን ለመውሰድና ልጇን ከሷ ለመንጠቅ ፍላጎት የነበራቸው ሰዎች እነ ቡዜ ናቸው። ከነሱ ውጭ ልጠረጥራቸው የምችለው ነገር የለም። ሶስተኛ ደግሞ ፖሊስ ጣቢያ ሄዳ የከሰሰችው እሷ ደብቅ አይደለም፣ ወንጀል ነው። በነገራችን ላይ ራሷን መልሶ የሚያስጠይቃት ነገር ነው። አንደኛ የሰው ስም አጥፍታለች፣ ሁለተኛ ህግ ለመሸወድ ሞክራለች። ይሄ በጣም ትልቅ ወንጀል ነው። በነገራችን ላይ እንደዛ አታስቡ። እሷ ደብቃ ምናምን አይሆንም። እቺ ልጅ ያላረጓትን ነገር እስኪ ንገሩኝ። ከዚህ በፊት 3 ቀን ነው 4 ቀን አብርሃም ልጇን ይዞ ወስዶባት እንደ እብድ ሲያደርጋት አልነበር እንዴ? ምን ነው እሱን ዝም አላችሁ? እሱን ብትጠረጥር እናንተ ይገርማችኋል እንዴ? ከዚህ በፊት ስላደረገባት እኮ ነው። ምከሩት እሱን በቃ ከተውካት ተዋት። ማትፈልጋት ከሆነ ከምትፈልጋት ጋር አብረ ቀጥል ብላችሁ ለምንድን ነው ማትመክሩት? ለምንድን ነው እናንተ ራሱ ሄርሜላንም ሩታንም እየጎተተ ሲመጣ ዝም የምትሉት? ጠውረድ እንዳይፈጠር ብዬ ነው የዛሬን ቀጠሮ ለማፍረስ ብዬ እንጂ እስከ ወዳኛው ድረስ አታዩትም ነበር ልጁ። እንዴ ምንድነሽ አንቺ? ምን ስለሆንሽ ነው አንቺ እስከ ወዳኛው ድረስ ልጁን እንዳታይ የምታረጊው? ምን አገባሽ አንቺ? ስለ ሰው ህይወት ጤነኛ ሰው የለም እንዴ? መፍትሄ ማምጣት የሚችል ሰው አንድ ይጥፋ። ሁልጊዜ ችግር ነው እንዴ የምትፈጥሩት? ሁልጊዜ ልጅቷ እንድታብድ ሊያረጋት የሚችል ነገር ነው እንዴ የምትፈጥሩት እናንተ? በቃ ምንም ማድረግ ካልቻላችሁ እሷንም አርፋ መቀመጥ እንድትችል ማድረግ ካልቻላችሁ እናንተ አርፋችሁ ተቀመጡ። በቃ ግዴታ የለባችሁም የሰው ህይወት መታችሁ መበጥበጥና ሰውን ጭንቀት ውስጥ የመክተት። በዚህ እድሜዋ ልጅቷ ደም ግፊት በሽተኛ ትሁን እንዴ? ምን እንድትሆን ነው የፈለጋችሁት እናንተ? በቃ እሷ ከተስማማ ከመረጠች እንግዲህ ልጁን የወለዱት አብርሃምና እሷ ናቸው አይደል እንዴ? ስለዚህ ልጅ ማሰብ ያለባቸው የወለዱት እናትና አባት እንጂ እናንተ አይደላችሁ። ከቻላችሁ ለህግ መናገር በቃ በእነሱ የተነሳ በእነሱ የማይረባ ተግባር ልጁ እየተጎዳ ነው በቃ ብላችሁ ለህግ አካል መንገር እኮ ህጻናትና ሴቶች ጉዳይ ምናምን እኮ የሚባል አለ እኮ። ለዛ ሄዳችሁ መንገር ትችላላችሁ። ከዛ ውጪ እናንተ በወንጀል እየሰራችሁ ነው እንዴ? ህግ የማይፈቅድልሽን ነገር እያደረግሽ ነው እንዴ? ለሉል መፍትሄ የምትሰጪው ኖ፣ ይህ ትክክል አይደለም። በቃ ተውት። እሷን ብትችሉ በቃ ከዚህ ነገር እንድትርቅ አድርገው፣ ካልቻላችሁ በቃ ነገሩን ተውት። ለሷ እንዴት ነው አንቺ ልጅን ከእናት ነጥለሽ ደብቀሽ ምን ልታደርጊው? የት ልትወስጂው እንዴ? እስከ መቼስ ድረስ ነው እንዳያገኙት ማድረግ የምትችው? ኢትዮጵያ ውስጥ አይደል የምትኖሪ? መቼም የሰው ልጅ ወስደሽ ሄደሽ ደብቄ ያሳድጋሉ አትይም።
ብችሉ ተረጋግታችሁ ምን ብላችሁ ልጅቷን ለመምከርና በቃ በቻላችሁ ታቅም ከዚህ ነገር ውስጥ እንድትወጣ እንድትርቅ ከሱ እንድትርቅ የሚያደርግ ነገር ፍጠሩላት። ኖሪን ግን እኔ እኮ ብታይ እንዴት አይነት ምሽቶች ነገርኩሽ እኮ እኔ ላንቺ ብዬ ነው ልጁን ከሚወስዱብሽ ከሚያስታቅቁሽ እና ጭምጭምታም እየሰማው ስለነበረ ወሬዎች እየሰማው ስለነበረ ልጁን በሌለችበት እንወስዳለን ነበር ያሉት። እኔ እኮ እንደዛ አይነት ሐሳብና አመለካከት ኖሮሽ ከሆነ ልጁን የወሰድሽው ወይም ልጁን መውሰድ የፈለግሽው እንደዛ ልጇን ይነጥቋታል ልጇን ይወስድባታል የሚል ምልከታ ካለሽ ከእናቱ ጋር ተማክረሽ እንጂ ያንን የምታረጊው ለጊዜው እኛ ጋር ይሁን። እነዚህ ሰዎች ምን እንዳሰቡ አይታወቅም። በዚህ ደረጃ ተዳፍረው መጥተው ፊት ለፊትሽ ልጅሽን ካልሰጠሽን ወይም ልጅሽን ካልወሰርንብሽ አይነት አመለካከት ካላቸው ነገ ልጅሽን ደግሞ እንደገና ደግሞ እንዳይነጥቁሽ ዛሬ ፊት ለፊት መጥተው እንደዚህ ካሉሽ ነገ ልጅሽን መውሰድ አይቀሩም። ስለዚህ ይሄ ልጅ እኛ ጋር ይሁን ብለሽ ተማክረሽ ከአብርሃም ጋር ያለሽን ነገር መቋጫ እስክትሰጪው ድረስ በቃ ሁለታችሁ ወይ አንድ ላይ ሆናችሁ ወይ ተረሳስታችሁ ተለያይታችሁ በቃ ነገሮች አብቅቶላቸው ሰላም ይሁንሽ ሰዓትና ከአብርሃም ጋር የሚያገናኝሽ ነገር ከመሃላችሁ ሲጠፋ ልጅሽን መተሽ መውሰድ ትችያለሽ። በቃ እስከዛ ድረስ እኛ ጋር ይሁን። ለዚህ ልጅም ለሚያዩም ከናንተም ጮት ጭቅጭቅ እንደዚህ ሁካታውት ከሚሆን እኛ ጋር ይሁን ብለሽ እኮ ተነጋግረሽ መውሰድ ትችይ ነበር። ግን አንቺ ይሄንን አላደረግሽም። ለምን? ምንድነው ሐሳብሽ? የአብርሃም አክስት ነሽ ወይስ የእሱ አክስት ነሽ? እኔ እኮ ግራ ገባኝ። እንዴት ነው ሰው ተይ ምንም አትሁኝ። እንዴት ነው ቆይ ሰው እቃ እንኳን ሲወስድ እኔ ወስጄብሃለሁ ይባላል አይደል እንዴ? አስፈቅደሽ ምናምን አይደል ሰው እቃ እንኳን የሚወሰደው ከሰው ቤት ዘው ብሎ አክስት ነኝ እህት ነኝ በሚል እኮ ሰበብ ገብተን የወንድምም ይሁን የእህትም ብቻ ምንም ዘመድም ይሁን እቃ ብድግ አድርገን አንወስድም አይደል? አስፈቅደን ነው አይደል እንዴ? ይሄ እኮ ነውር ነው። ይሄ ከነውርም ያለፈ ነው። ልጅ እኮ ነው ነፍስ ያለውን ነገር አንድ እናት ምንም ነገር ላይ ደካማ ሰነፍ ምንም ልትሆን ትችላለች። በልጇ ግን እናት እንደማትደራደር እያወቅሽ እናት ለልጇ ምን ያህል ዋጋ እንደምትከፍል ታውቂያለሽ። አንድ እናት በልጇ ምን ያህል እንደምትታመም ለልጇ ምን ያህል ዋጋ እንደምትከፍል እያወቅሽ ልጇ ሲወሰድባት ደግሞ ምን ልትሆን እንደምትችል እንዴት መረዳት አቃተሽ? ጤነኛ ይጥፋ አንድ ጤነኛ። ከዛ ተነስቼ እንጂ ልጁን የወሰድኩብሽ አንቺ ላስጨንቅሽ ብዬ ወይ አብርሽን ላስጨንቅ ብዬ አይደለም። ምንኛ ነው የምታወራችሁ ሴትዮ? ቆይ ተቀማምሳላችሁ እንዴ እናንተ ሰዎች? እንዴት አንድ እናት እንዴት ነው ልጇ ተወስዶባት አትጨነቅም ብለሽ የምታስቢው? ልጇ ነው ሲጀባት አትጨነቅም ብለሽ እንዴት አሰብሽ? ላጨናንቅሽ ብዬ አይደለም ወይም እንድትጨነቂ ብዬ አይደለም። ከውጭም ከውስጥም እንዴት ሰው በህይወቱ ጠላት ይበዛበታል? ምንድነው ሩታ? እኔ ግራ እየገባኝ ነው። ለምን መራቅ አቃተሽ አንቺ ከነዚህ ሰዎች? ለምን በሰላማዊ መንገድ ልጅሽን ማሳደግ አቃተሽ? አንድ ደና ሰው ይጥፋ። ዘመድም ምናምን ቅርብም የሚባሉ ሰዎች ማሰቢያቸው የተደፈነ ነው። የሚያደርጉትንና የሚሰሩትን አያውቁም። ከዚህ በላይ እንግዲህ እኔ እንጃ ምን ልታደርጊያት እንደሆነ እንዴት ልታስጨንቂያት እንደሆነ አልገባኝም። እኔ ልጇን ከመውሰድ በላይ አንድን እናት ምን ሊያስጨንቃት ይችላል? ቆይ ምንኛ ነው የምታወራው? ቡዜም ለመውሰድ እንዴ ሰራተኛዬ አጋዥ ነግራኛለች። ቡዜናት የወሰደችው ብላኝ አክስቱ እንደወሰደች ነው የነገረችኝ። እሷ ደግሞ አክስትነቷ ለኔ እንጂ ለልጅ አይደለም። ሰው አክስቱ ካለች ቡዜ በመጀመሪያው ቀን ልጄ ከመጥፋቱ በፊት አስፈራርተኝ ነበር አይደል? ሄደችው ተናግራኝ ተቆጥታ ሰው ከሷ እንጂ ማንንም ልጠረጥር አልችልም። ገባ? ሲቀጥል ደግሞ ትናንትና ቢሆን ውሸቶችሽን በማልቀስ አፍሸፍኛቸው እኔ ልጄ ሳገኘው ስሜት ነው። አብርሃም ይኸውልህ እስኪ እኔ ሁልጊዜ አንተ መናገር ሰልችቶኛል፣ ግን አንዳንድ ጊዜ መረዳት ያለብህን ነገር ለመረዳት ሞክር። በቃ እቺ ልጅ እያለቀሰች ያለችው አንተ ጋር ምን አልቅሳ ምን ልታሳምን ምን ልታገኝ? ልጄ ጠፍቷል ብላ አንተ ነው ወደ ቤቷ ልትመልስ አንተ ጋር ለመታረቅ ፈልጋ እንደዛ አስበህ ነው ወይስ ምንድነው ታዲያ? እንደዛ ይሆናል ብለህ ታስባለህ? እስኪ ጥሩ እንደሆነች የሆነ መልካም ጎኗንም ለማውራት ለመናገር እስኪ ፈልግ። ሁልጊዜ የሆነ ነገር ሲፈጠር እውነታውን ታውቀዋለህ፣ ግን እሷ ስትሰደብ ደስ ስለሚል እሷ እንድትሰደብ ስለምትፈልግ ሁልጊዜ እሷ ክፉ እንደሆነች ያንተን ብልግና ያንተን ስተቶች በሷ ስተት ለመሸፈን ስለምትፈልግ ሁልጊዜ ስተትም ሰራች ስተትም ሳሰራ አገኛት ሩታ ላንተ ሁልጊዜ ስተተኛ ናት። ለምንድን ነው ያን የምታረገው? ልቦና እኮ ያውቀዋል። ለኛ ነው ለሰዎች ይሄው እቺ ናት ሩታ የምትከራከሩላት ምናምን ነገር ከጎና የቆማችሁላት ሩታ እቺ ናት ብለህ ለመናገር ለምንድን ነው የምትፈልገው? ለኛ እኮ ምንም አጠቅመንም። የምትጠቅመው እኮ ላንተ ነው። የጠቀመችውም ካንተ ጋር ነው። የኖረችውም ካንተ ጋር ነው። ሚስት የነበረችውም ላንተ ነው። ልጅ የወለደችውም ላንተ እኮ ነው። ብዙ ነገር ያሳለፈችው ካንተ ጋር እኮ ነው። ለምንድን ነው አንተ ለሰዎች እሷ መጥፎ እንደሆነች ለማስተዋወቅ የምትጥረው? እሷ ክፉ እንደሆነች ለምንድን ነው ለመናገር የምትፈልገው? ምን ይጠቀማሉ ሰዎች የእሷን ክፋትና የእሷን መጥፎነት አውቀው? እረዳሻለሁ በቃ ልጅ ስለሆነ ነው ብለህ እስኪ ነገሩን ለማብረድ ለምንድን ነው ማትሞክረው? ሰው ሁሉ ጊዜ ለምንድን ነው ክፉ እንደሆነች ለመናገር ለሰዎች የምትፈልገው? እኔ እኮ ይሄንን ስናገር ወይም እንዲህ ስላችሁ የሩታ ጥፋት ሳይታየኝ ቀርቶ ሩታ የምታደርጋቸውን ነገር ሳላያቸው ቀርቻ አይደለም እኮ። ለምን እንደምታደርጋቸው አውቃለሁኝ። ክፉ መሆን ፈልጋ አይደለም እኮ። ክፉ እንድትሆን የሚያደርግ ነገር በህይወቷ ላይ አድርገውባት ልጅቷ ያልነበራትን ያልኖራትን እንዴ 3 ዓመት ነው ምናምን ከአብርሃም ጋር አብራ ስትኖር እኮ ያላየነውን ነገር ያየነው። አሁን አብርሃምና እሷ መካከል
ጥል ከተፈጠረበት ወይ መለያየት ከተፈጠረበት ጊዜ በኋላ ነው። እሱም እሱ አርፎ መቀመጥ ስላልቻለ ራሱን አስከብሮ ጀምሬያለሁ ያለውን ህይወት ወይም ደግሞ በቃ አዲስ ህይወት ጀምሬያለሁ ብሎ ያንን ማስቀጠል ስላልቻለ እሷ ጋርም እየመጣ እሷ ጋር ይነካካል፣ እዚህ ሜዳል ይነካካል ምናምን ነገር አርፎ መቀመጥ ስላልቻለ እንጂ እንደ ወንድ ልጅ ራሱን አስከብሮ እንደሚለውን አይነት ህይወት ጀምሮም ከሆነ ለዚህ ሴትም ስትል አብራ ከጎን ለቆመችውም ሴት ስትል ለሷም ክብር ስትል የጀመርከውን ህይወት በሰላማዊ መንገድ መኖር እኮ ነው። በቃ እየርክ ሉሌ ማየት ነው። ከዛ ውጪ ማትፈልጋት ከሆነ ተፋትቻለሁ የምትል ከሆነ በቃ ከሷ ጋር ሊያገናኝ የሚችል ምንም ነገር የለም። እንደዛ ካልሆነ በስተቀር አንተና እሷ መካከል ሊያገናኛችሁ የሚችል ነገር በተፈጠረ ቁጥር በዛ መሃል ደግሞ ጥል ይፈጠራል። ከዛ በኋላ እሷ እንዲህ ናት ምናምን አይሰለችም? አንተ ራሱ ሁልጊዜ እሷ እንዲህ ናት፣ ሁልጊዜ አስመሳይ ናት፣ ሁልጊዜ ውሸታም ናት፣ እንዲህ መሰዳደቡ ራሱ አይሰለችም? ተፋታሃል እኮ በቃ ወንድ ልጅ አይደለ? እንደ ወንድ ሁን በቃ። አንዳንድ ነገር እንደ ወንድ ልጅ ተሸክመን ችለን ነገሩን ዝም ብለን የምንተዋለ በቃ ነገሩ እንዲቀር ነገሮችን በመተው ከዛ ነገር ውስጥ እኮ መውጣትም ይቻላል። ግዴታ ከዛ ሰው ጋር ተጣልተን ተሰዳድበን አይደለም። ከወንድ ጋር ምናምን ቢሆን እኮ ይሁን እኮ ችግር የለውም። ከሴት ጋር ግን በቃ አይሆንም። ስሜት ከእሷ ጋር ይገናኝ። እሷ ሴት ናት፣ ኢሞሽናል ትሆናለች፣ ስሜታዊ ትሆናለች። አንተ ወንድ ልጅ ነህ፣ ነገሮችን መቻል የምትችል ፍጥረት ነህ። ንዴትህን እንኳን ያዝ ማድረግ የምትችል ነህ። ሴት ግን ካልተናገረች፣ ካልወጣላት፣ የሆነ ነገር ካላደረገች ስሜቷን ማፈን ወይም ስሜቷን ይዛ መቀመጥ አትችልም። በወንድ ልጅና በሴት ልጅ መካከል በጣም ትልቅ የሆነ ዲፈረንስ ነው ያለው። ስለዚህ አንተን እስኪ እንለምንህና እስኪ ይህንን ነገር ለማቆም ሞክር። ከሩታ ጋር ምንም ነገር ሊያገናኝ የሚችል ነገር እንዳይፈጠር አድርግ። እስኪ ከሄርሜላ ጋር እስኪ የሆነ ፍቅር ጊዜ እስኪ ያሳልፉ። እስኪ እንያችሁ እስኪ የሆነ የሮማንቲክ የሆነ በቃ እንደ ፍቅረኛሞች ሆናችሁ ነው። እስኪ ገና ከኔም እንደምፈልግ ታውቂያለሽ። ኦልሬዲ ለዛሬ ፖሊስ ጣቢያ ተቀጥረናል። የጥሪ ወረቀት መጥቶልናል። እኔም ሄርሜላም ቡዜም። ስለዚህ ቀጥታ ወደዛ እንሂድና ህግ የሚዳኝ እኔ ደግሞ ያንን ነገር ስላየው ነው። ምንም ችግር የለውም። በነገራችን ላይ ምንም እኮ የምታመጣው ምንም የሚመጣ ለውጥ የለም። በቃ እነሱ እኮ አንተን እንጂ እሷን መረዳት ያቃተ ህግ ቦታ ብትሄድ እኮ እንደ እናት ይረዳውታል። ልጇ ተወስዶባት ነው ሚስ አንደርስታንዲንግ ነው የተፈጠረው፣ ያለመግባባት ጉዳይ እንጂ አክስት የሚለው ቃል የኔ አክስት ብላ እንድታስብ የሚያደርግ ነገር ከዛ በፊት ስላልተፈጠረ ቡዜ ስታደርግ የነበረውን ነገር ታውቀዋለህ። በቃ ይሄንን እኮ በቀላሉ ልትረዳው ትችላለህ። አንተ ሁልጊዜ የሆነ ነገር ከሷ ጋር ከተፈጠረ በዛው እየተጣላ መቀጠል ነው የምትፈልገው። ለምን በቃ እሺ ለሌላ ጊዜ አትቾኪ። በቃ እኔ በልጄ ላይ የማደርገው ክፉ ነገር የለም፣ አባቱ ነኝ። በቃ ተረጋጊ ምናምን ነገር። ስለዚህ ከዚህ በኋላ እዚህ ልጅ ላይ ግን ትኩረት አድርጊ። በቃ እንደዚህ አይነት ክፍተት ካሁን በኋላ በአንቺና በልዑል መካከል እንዳይፈጠር ብለህ ነገሩን ማቅለል ትችላለህ እኮ። አሁንም ህግ ቦታ ብትሄድ በቃ ምንም ልትጠረጠሩ የምትችሉት እናንተ ስለነበራችሁ ነው ያንን ያደረገችው። ከዛ ውጪ አንተንም የጠራን ልንጠይቅ ነው። ከዛ ውጪ ምንም ሊሉ የሚችሉት ነገር የለም። ህግ ቦታ አሁን ነይ እንሂድ መጥሪያ ሰተሸኛል ምናምን ስላልካት ምንም የሚፈጠር ነገር የለም። ሰውነሽ በሷ ቀመር በሷ ተንኩል መሄድሽ በጣም ነው የሚያስገርመው። እዚህ ጋር ቆማ ስላለቀሰች አሁን እንባ ምናምን አንቆት እኔ አይቻታለሁ። እስቲ ከካሜራ ጀርባ እንደ ጓደኛ ነን እንደ እህት ነን ታርቀናል ብዬ በፊት ስታስመስል የነበረች ሰው ናት። ሶ ይሄን ቀመር ነው የሚቀበለው ማለት ነው። ግን ደግሞ እኛ ስለዚህ ጉዳይ ድጋሚ መናገር አልፈልግም፣ ግን ካነሳሽው አይቀር ልናገር። አንቺ ይቅርታ ስለጠየቅሻት ሩታ ለአንቺ ጓደኛ፣ ለአንቺ መልካም ሰው፣ የልብ ጓደኛ ምናምን እንድትሆንልኛለሽ ብለሽ ነበር ያሰብሽው። እንደው ይቅርታውን እንኳን የምር ቢሆን የተቀበለችሽ አንቺስ እንዴት ደፈርሽ? ልጄን ያለ አባት እንዲቀር እኔም ትዳሬ እንዲፈርስ ተይ እያልኳት በእርግዝና የወቅት እንኳን እንዲህ ጠብታ ያክል ልታዝንልኝ ያልፈለገች ሴት ዛሬ እሷንም አልፈልግም ብሎ ስላባረራት እኔን መታ ይቅርታ ስላለችኝ ይቅርታ አድርጌላት አብሬያት እንደሆነ ነበር እንደፈለገችው። እንደዚህ ብላ የምታስብ ሴት ይቅርታ አድርጋልኝ አው የሆነ ጓደኛ እንሆናለን እንዴት አሰብሽው እኮ ነው። እኔ ችግርሽ እኮ ይሄ ነው። ሰው እንዲጠላሽ ሰው እንዲሰድብሽ የሚያደርገው ይሄ እኮ ነው። እንደዚህ አይነት የማይረባ አስተሳሰብሽና ድርጊትሽ እኮ ነው። እንዴት አሰብሽ? ቆይ አንቺ እንዴት እሷ እኮ ትክክል ናት በነገራችን ላይ ያደረገችው። እሷ ግን አንቺን አልተበቀለችሽም። አብርሃም ላይ ማድረግ ለፈለገችው ነገር ተጠቀመችብሽ። ሞኝነትሽን፣ ጅልነትሽን ተጠቀመችብሽ። በነገራችን ላይ አይሽ ከጨዋታ ውጪ መሆንሽና ስምሽን የሆነ ለማጽዳት ለማስተካከል ሞክረሽ ነበረ። የሆነ ለስምሽ ተጨንቀሽ ምናምን ነገር ከሷ ጋር ቤስቶኛለሁና አሁን በቃ አትናገሩኝ ምናምን አትበሉኝ ለማለት ነበረ። ያ ሳይሳካልሽ ስለቀረ እንጂ ሩታ ባንቺ ላይ ያደረገችው ትክክል ነው። በነገራችን ላይ እንዴት ነው እስኪ እናንተ የምታስቡት? ህይወቴ ለመበጥበጡ ትዳሬ ለመፍረሱ በቃ እኔ ላይ ለደረሰብኝ ነገር ዋነኛ ምክንያቷ አንቺ ነሽ ብላ እያሰበች ከዛ ሄርሜላ ሩታን ይቅርታ ጠይቃት ሩታ ደግሞ ይቅርታ ብላት ምናምን በቃ ጓደኛ ሊሆኑ እንዴት አሰብሽው አንቺ ራሱ? ቆይ እኔ እንጃ። ይሄ ሊታሰብ የሚገባ ጉዳይ አይደለም። በቃ ይቅርታም ከሆነ ይቅርታ ጠይቀሽ ወደ ህይወትሽ ነው መመለስ ያለብሽ እንጂ ጭራሽ ከሷ ጋር አብረሽ ጓደኛ እንዴት አሰብሽው?
አንቺም ባየሽ ቁጥር የፈረሰው ትዳሯ፣ አንቺም ባየሽ ቁጥር አባቱን ያጣው ልዑሌ ነው የሚታያት። እንዴት ነው አንቺ ከጎኗ ሆነሽ እሷ የሆነ መልካም የሆነ ሐሳብ የምታስብ ወይም መልካም የሆነ ነገር እንዲታያት የፈለግሽው? ይሄ የአንቺ ችግር ነው በነገራችን ላይ የሩታ ችግር አይደለም። ብልጥነትሽ ወይም ሐሳቢ ስላልተሳካልሽ አሁን ለዛ ነገር አለመሳካት ሩታን ለመወንጀል ጭራሽ ኧረ ተይ እፈሪ። ስም በማጥፋት የሚለውን ነገር ከምንከሳት ሄዳ ያደረገችውን ነገር ታንሳ። ገባሽ አይደለ? ያቸው ሁለቱ ልክ የሆነ እንዴት ልበላችሁ እግርና እግር ይጋጫል እንደሚባለው እነሱም ነው ሐሳባቸው የሚጋጭ ነው። አብርሃም እዛ ጋር ፖሊስ ጣቢያ እንሂድ ኦልሬዲ ካሰሽናል መጥሪያ መጥቷል ትላለች። እሷ ደግሞ እዚህ ጋር ሄደሽ በስም ማጥፋት ከምንከስሽ ምናምን እንዴ አንቺ መጥሪያ ከመጣልሽ እኮ ሄደሽ ስምሽን ማጥዳት ትችላለሽ። በስህተት ነው የወነጀለችን እኛ ባላደረግነው ነገር ከእሱ ከአብርሃም እህት ጋር ወይም ከልጁ አክስት ጋር በነበራቸው የማይሆን ንግግር ምናምን ነው እኛን የጠረጠረችን። ይሄ ትክክል አይደለም ከዚህ በኋላ እንዳይደገም ምናምን ብለሽ ሄደሽ ማውራት እየቻልሽ በስም ማጥፋት ምናምን እንትን አረተይ አረፋ አራቱኝ አረተይ ሰልጥኝ አንቺ ልጅ እኛ አንቺን እንምከር ሩታን እንምከር እኛ ተይ እንጂ እንዴ እዚህ ሩታ በዚህ ያስቸገረችን ነው። አንቺ እንደገና አንቺን ደግሞ እንምከር። ይሄ ልጅ ጠፋ ብላ ከሰራች ጀምሮ የሁሉ ነገር እያየሽ የፈለገ ነገር ቢሆን ዝም ልትያችም ገኒ ታውቂያለሽ አውቃችሁ ያደረጋችሁት ነገር ከዛ እኛ እንድንያዝ ነበር። ከዛ እውነቱ ሲወጣ እስኪ እኔ አንተን አንድ ጥያቄ ልጠይቅ። ልጁን ደበቁት፣ ከዛ እናንተ እንድትያዙ አደረጉ። ከዛስ እሺ ልጁ ጠፍቶ ይቀራል ነው? ከዛ አንተ ትያዛለህ። መንግስት ምን ዝም ብሎ ያለ መረጃ ነው እንደሚይዝ? እንደው ቢይዝም ከያዘ ቡዜን ይዞ ይጠይቃታል እንጂ አንተን ይዞ ሊጠይቅ የሚችለው ምንም ምክንያት የለም። በነገራችን ላይ አሁንም መጥሪያ ይመጣል ልትጠየቅ ለምን እንደዚህ አይነት ነገር ተፈጠረ? ትናንትና እንደዛ ብላ መታት ተናግራት በማግስቱ ልጁ እንዴት ሊጠፋ ቻለ? ማን ይወሰደው? ቤት ውስጥ ያለችው አይቻለው ምትል አክስቱ ነኝ ብላ ነው የወሰደችው እያለች ነው። ስለዚህ ነገር ምን ትላለህ አንተ? አባቱ አይደል ወይ? ስለዚህ ነገር አይገድህም? ምንድነው ሐሳብ ተብለ ነው የምትጠየቀው። በነገራችን ላይ ልትታሰር ምናምን አይደለም እንዳልሆነ ታውቃለህ። እንደገና ደግሞ ሁለቱ ተስማምተው ልጁን ሄዶ ደበቁት። ከዛስ ምንድነው ደብቀው የሚያደርጉት ነው? እኔ እኮ ግራ የገባኝ እሱ ነው። አልወሰርክም ልጁ እነሱ ጋር ነው ያለው። ከዛ አንተ ተጠይቀህ ትለቀቃለህ። ከዛስ ልጁን ደብቀው እነሱ እየዞሩ በየሚዲያው በየመንገዱ በየምኑ አብርሃም ልጄን ወሰደ፣ አብርሃምና ቤተሰቡ ልጄን ነጠቁኝ እያለች እየጮች ትዞራለች ነው። ምንድነው? እኔ እኮ ጥቅሙ አልታየኝም። አሁን በዚህ ነገር ውስጥ ሩታ ልታተርፍ የምትችለው ምንድነው ነው? ስሙን ልታጠፋ ፈልጋ ምናምን እንዳትሉኝ። ምንድነው ስሙን የምታጠፋው? በገዛ ልጁ ነው እንዴ ስሙ የሚጠፋው? ስለዚህ እኔ እዚህ ጋር እየተመለከትኩ ያለሁት ከሷ ጋር እንደዚህ እልህ መጋባት ልጄን እንኳን እንድትረሳው ልጅ ላይ እንኳን ቸልተኛ እንድትሆን እያደረገ ነው። የምር እሷ ደብቃው ነው ብለ እርግጠኛ እንኳን ብትሆን በዚህ ልጅ ጉዳይ ላይ ዝም ማለት አልነበረብህም። እሷ እንኳን ብትደብቅ ማለት ነው። አንተ ከሷ ጋር እልህ መጋባት ወይም ደግሞ በቃ ከሷ ጋር መጣላት ምናምን ውስጥ መግባት አያረለ ልጅ ላይ እንኳን እንድትጨክን እያደረገ ነው። አብርሃም ነግሬያለሁ፣ ወንድ ልጅ ነህ። ከዚህ ነገር ውስጥ ራስህን አስወጣ። በቃ ራስህን ሆነ ኑር። በቃ የጀመርከውን ላይፍ ከሄርሜላ ጋር ምን ነው መቀጠል ከበደ? አንተ ለምንድን ነው ከሷ ጋር በየቀኑ እየተገናኘ ሁሌ መጣላት ሁሌ መጨቃጨቅ አይሰለችህም? ምኑ ጋር ነው ታዲያ አንተ የተፋታው? አንቺስ አብርሃም ከሩታ ጋር ተለያይቷል የምትይው ምኑ ጋር ነው? ሄርሜላ ራሱ እንዴ ፍቺ እንዲህ ነው እንዴ? መጣላት እንዲህ ነው እንዴ? መለያየት እንዲህ ነው እንዴ? ከመች ጀምሮ ነው መለያየት እንዲሆኑ? ማን ነው ተለያይቶ እንደዚህ ሲሆን አይታችሁ? እናንተ በፈለጋችሁበት ሰዓት የሆነ ነገር እያስመሰላችሁ ህግ ድረስ የምትሄዱ አይደል? ህግ ቀላል ነው እንዴ ምናምን የምትሄዱ ሩታ በልጅም እያቀለችና በልጅም እያሾፍሽ ያለሽው ህግ ቀላል ነው እንዳንቺ ነው የሚመስልሽ? ሁሉ ነገር ቀላል ነው ምናምን እንዴ? ቢቀልብሽና ነገሮችን ሁሉ በተንኮል እያደረግሽ ያለሽው አንቺ ነሽ። ስለዚህ እኛ ላይም ህግ ቦታ ሄዳችኋል፣ እኛም ህግ ሄርሜላ እዚህ ደረጃ እንድትዳርሽ የሚያረግሽ እኮ እዚህ ጋር ወደዋለሁ፣ አፈቅረዋለሁ፣ እገዛለታለሁ፣ እነጠፍለታለሁ የምትዩ ሰውዬ እኮ ነው። አንቺ ራስሽን ማስከበር አትችይም። በቃ ከዚህ ነገር ውስጥ እንዲወጣ እስኪ አድርጊው። እስኪ ሴት ልጅ ብልህ ናት። እስኪ ሴት ልጅ ብልጥ ናት አይደለ? የተሻልኩኝ ከሩታ በቃ በዚህ ህይወት ውስጥ እኔ ካንቺ ተሻልኩኝ ነኝ ብለሽ የምታስቢ ከሆነ እስኪ ከሷ እንዲርቅና ካንቺ ጋር አብሮ እንዲሆን በቃ ካንቺ ጋር ጊዜ እንዳታልፍ ስለ አንቺ ብቻ እንዲያስብ ስለወደፊታችሁ ስለምትወልዷቸው ልጆች ምናምን እስኪ አውሩ። እስኪ እንደዚህ አይነት ጊዜ አሳልፉ። ያንቺ ከአብርሃም ጋር ያለሽ ፍቅር የተመሰረተው ከሩታ ጋር በመጣላት ነው እንዴ? ከሩታ ጋር በመጋጨት ነው እንዴ? እስከ መች ድረስ? በቃ ይሄን አሁን የምትሏትን አይነት ሴት ከሆነች ሩታ አስመሳይ፣ ውሸታም፣ ተንኮለኛ፣ ስማችሁን የምታጠፋ ሆን ብላ ይሄን የምታደርግ ምናምን ከሆነ ራቋታ። በቃ ራቋት። በቃ ከእንደዚህ አይነት ሰው ይራቃል እንጂ እንዴት ነው ከእንደዚህ አይነት ሰው ጋር እንደገና የምትጣሉት? እስኪ በመራቅ እኛንም ተባበሩ። ግን አንድ ነገር ልንገርሽ አይደል? አንቺ ትልቅ ሰው ነሽ። ከአንቺ እንደዚህ አይነት ነገር ግን አልጠብቅም። ያም ሆነ ግን ነገሩ ላይ ስለገባሽ ኦልሬዲ አንቺንም እነሱንም መጠየቅ ባለብን መልኩ እንጠይቃለን። አልሄድም ነው አይደል? አሁን አትሄዱማ? አትሄዱማ ማለት ችግር የለውም። ሁልጊዜ የምታደርጉት ነገር ሁሉ ልጅቷን የሆነ ችግር ውስጥ ለመክተት ከዛ የሆነ ነገር ሲፈጠር ምናምን እናንተ ራሳችሁን አውጥታችሁ እሷ ፊት ለፊቷን ብቻዋን እንድትጋፈጥ የሚያደርግ ከሳለች መጥሪያ ሰጥታለች። ስለዚህ ሄዳ ክሱንም ማቋረጥ አለባት። ሄዳ ልጁንም እንዳገኘች ሄዳም እነ ቡዜ መተው ባሏት ነገር ተነስታ
ከነሱ ውጪ ማንንም አይወስድም እንዳለች በቃ ልጠረጥር የምትችለው አክስት ስለተባለ ስም ስላልተጠቀሰ ከቡዜ ውጪ ማንንም ስለማልጠረጥር እንደገና ደግሞ የአባቱም ችልተኛ መሆንና ዝም ማለት ነው እዚህ ሁሉ ነገር ውስጥ እኔ እንደገና መጥቼ እሱንም እንድከስ ያደረገኝ ብላ እኮ መናገር አለባት። ሄዳ በራሳችሁ ጥፋት ወይም ደግሞ በአንቺ ጥፋት ልጅቷ ለምን እዚህ ሁሉ ችግር ውስጥ ትገባለች? ለምንድን ነው እዚህ ሁሉ ችግር ውስጥ መከቻት? አንቺ ነሽ ሄደሽ እንደውም ለከሰሰችበት ቦታ ለከሰሰችበት ፖሊስ ጣቢያ ሄደሽ መናገር ያለብሽ እንዴ። ምንድነው ልጅቷን የማይሆን እንደገና ሌላ ችግር ውስጥ መከቻት? እኔ ይሄ ነገር እስከመቼ እንደዚህ እንደሚቀጥል ነው ግራ የገባኝ። ሀይ የሚላቸው ይጥፋ፣ እሷንም እና አብርሃምንም እንደ ስርዓት የሚያስይዝ ሰው የሚመክራቸው ሰው ይጥፋ። ጭራሽ ይሄው ልጁ እነሱ መሀል እኮ አደገ። እነሱ እየተጣሉ ልጁ አደገ እኮ ሊደርስባቸው እኮ ነው። ረስተውታል እኮ ልጁ እያደገ መሆኑን ራሱን እያስተዋሉ እየመሰለኝ አይደለም። በዚህ ነገር ሩታ ምናምን አይደለም። በቃ በዚህ በልጁ ጉዳይ አብርሃምም ሩታም ናቸው ተጠያቂ። ሩታ ብቻዋን የምትጠየቅበት ምንም አይነት ምክንያት የለም። እኔ እንጃ ብቻ ለጤና ያርግላችሁ።